ነው? እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤ የመጣሁት ቀይ ሩዝ በዶሮ ወይም ደግሞ ሬድ ራይዝ ቺክን ዊዝ ቺክን ቆንጆ ቀለል ያለ አሰራሩም ቀላል ነው፣ ደግሞ ልዩ የሆነ ጣዕም አለው። ይሄ እዚህ ጋር ሪከርድ የማደርግበት በፎቶ ነው። እንግዲህ የሆነ በጎን ይመስላል ግን በእንትን ማለት በቁመት በጎን ነበር ፎቶ ያነሳሁት። ለማንኛውም እንግዲህ ወደ አሰራሩ ስንሄድ እዚህ ጋር ዘይት አድርጌያለሁ፣ ሽንኩርቴን አደረግኩኝ። እንዳያችሁት በፎቶ የገባሁበት የሚያስፈልጉኝ ግብአቶች ናቸው ማለት ነው። ሽንኩርቴን ብራውን እስከሚሆን ጠብስና ሽንኩርቴ ብራውን እስኪሆን ይጠበሳል። ከዛ ሽንኩርት ደግሞ ሽንኩርት ሳይሆን ይቅርታ ቃሪያ በሶስት አይነት አዘጋጃለሁ። በአረንጓዴ በቢጫና በቀይ የፈረንጁ ቃሪያ ትልቁ እነሱ ይጨምራሉ ማለት ነው። ትንሽ ብራውን እስከሚሆን ሽንኩርታችን ጥብስ አድርገን ዘይት ሳይበዛ በትንሽ ነው ዘይት የተጠቀምኩት። ያው ዘይት እንደሚታወቀው ብዙ አስፈላጊ አይደለም። አሁን በደንብ የታጠበ ቺክን ብረስት አለኝ። በቁመቱ ከተፍ ከተፍ ቆረጥ ቆረጥ አድርጌዋለሁ። እሱን አብሬ ጥብስ አድርግና ከሽንኩርቱ ጋር ቃሪያውን ነው ያደረኩት። ያ ሁሉ ሶስቱንም አንድ ጊዜ ቢጫውን፣ አረንጓዴውን፣ ቀዩን አንድ አይነት ስለሆኑ ያው ከለር ብቻ ነው። አንድ ላይ እንጠብሳቸዋለን ከዶሮው ጋር እና ከሽንኩርት ቁሌቱ ጋር። እንደዚህ ሁሉንም አንድ ላይ በደንብ ጥብስ ካደረግነው በኋላ ቅመሞች ነው የጨመርኩት። ቅመም የጨመርኩት ኬሪ ፓውደር እና
ቁንዶ በርበሬ፣ ከሙን ፓውደር እና የፍሬሽ የድንብላል ራሴ ፈጭቼው ቤት ውስጥ ጥሩ ጣዕም አለው ማለት ነው። ፓውደር ነው ማለት ነው። እና ፉድ ከለር አለው ቀይ ስለሆነ ሩዝ። ነጭ ሽንኩርትና ዝንጅብል ፍሬሽ፣ ነጭ ሽንኩርትና ዝንጅብል እኔ በደንብ ነው የምጠቀመው። በጣም ቆንጆ ነው እንዲህ ለወጥ ወጥ ነገር። ላውሮ ቅጠል አለው። በደንብ ቀረብ አድርጌ ሳላሳየ ሎሚ ነው የጨመርኩት፣ ፍሬሽ ሎሚ። ደረቅ ያደርጋሉ ጥቁር፣ እሱም ጥሩ ነው። ይሄም ጥሩ ነው። ቆንጆ ጣዕም ነው የሚሰጠው። ታጥቦ ተዘፍዝፎ የነበረ ሩዝ አለኝ። ውሃውን አጥልዬ ጨመርኩ። አብሬ እንደዚህ እሽት አድርገውና በደረቁ ውሃ ሳልጨምር ከዛ ውሃ ጨምርበታለሁ። በደንብ አብሬ ጥብስ አድርገዋለሁ። እንዳይረዝም ከካሜራ ጀርባ ይጠበሳል ማለት ነው። በጣም እንዳይረዝምባችሁ ለእናንተ። ያው በርግጥ ችግር የለም አንዳንድ ሰው ነው እንጂ እንደው ከልቡ የሚያየው በር ላይ ደርሶ የሚመለስ ስላለ ለነዛ ችግር የለም። ቢረዝም ቢያጥር ነፍስሽ አንድ ነው። ግን ደግሞ ከልቡ ያኔ ትኩረት ሰጥቶ የሚያይ ሰው ስለሚኖር እንዳይረዝም ብዬ ነው። ከካሜራ ጀርባ በደንብ ጠብሰውና ከዛ ይከለሳል። ውሃ ሳይበዛ ጠብ እያደረኩ ነው እንትን የምለው ሳይበዛ በደንብ እንዳይቦካብን። ሰለሪ ነው ያረኩበት ወይ ደግሞ መቅደንስ የሚሉት እነሱ። ፈርስሊ፣ ክዝብራ፣ በአረብኛ ክዝብራ። ሳይበዛ ውሃ ጨምሬያለሁ። ተከርኖ ይበስላል። እያየሁ እጨምራለሁ። ይሄው ይሄን ይመስላል በዚህ መልኩ